እንግዲህ ግንቦት 2026 ላይ የአሜሪካ የጦርነት ጉዳዮች መምሪያ አዲስ ድረገጽ ሲከፍት የተፈጠረውን ነገር ማመን ይከብዳል። ማለት ዩኤፒ ወይም ዩኤፍኦ ስለሚባሉት ያልታወቁ በራሪ አካላት መረጃ ይፋ ሲያደርግ ማለት ነው። አዎ፣ በጣም የሚገርም ክስተት እኮ ነው። በአጭር ጊዜ ውስጥ ከ1 ቢሊዮን በላይ ሰዎች ናቸው ያንን ድረገጽ ያጨናነቁት። ልክ ነሽ። 1 ቢሊዮን ሰው። ይህ ቁጥር ዝም ብሎ የኢንተርኔት ትራፊክ አይደለም። የሰው ልጅ ከምድር ውጭ ያለን አካል ለማግኘት ያለውን ምናልባትም ተስፋ የቆረጠ ጥማት የሚያሳይ ማሳያ ነው። በትክክል ሰዎች መፍትሄን ከሰማይ ከሌላ አካል እየጠበቁ እንደሆነ ነው የሚያሳየው። አዎ። እና ዛሬ በዚህ ሰፋ ያለ ዳሰሳችን የምንመረምረው ደግሞ ይህንን የሰው ልጅ ጉጉት ሙሉ በሙሉ ከሌላ አቅጣጫ የሚተነትን መረጃ ነው። ላዮን ኦፍ ጁዳ በተባለ የዩቲዩብ ቻናል ላይ የቀረበ ሰፊ ዘጋቢ ቪዲዮ አለ። የቪዲዮ ደግሞ የፔንታጎንን መረጃ ከመጽሐፍ ቅዱስ ትንቢት እና እንግዲህ የቤተ ክርስቲያን ንጥቀት ከሚባለው ክስተት ጋር ነው የሚያገናኘው አይደል? አዎ ልክ ነሽ። እውነት ለመናገር መጀመሪያ ላይ ይህ ሐሳብ የሳይንስ ልቦለድ ፊልም ጽሑፍ ነው የሚመስለው። ነገር ግን ቪዲዮው የሚያቀርበው መከራከሪያ እና የሚያነሳቸው ነጥቦች እጅግ አሳሳቢና ያልተጠበቁ ናቸው። እዚህ ላይ ግን አንድ ነገር ግልጽ ማድረግ ያለብን ይመስለኛል። አዎ እሱን ብንነግራቸው ጥሩ። ምን መሰለህ? ይህን ያህል ሕዝብ መንግስታዊ ድረገጽ ላይ ሲረባረብ ጉዳዩ ከመዘናኛነት አልፎ የስነ ልቦናና የፍልስፍና ጥያቄ ሆኗል። ስለዚህ የዚህን ቪዲዮ ትንታኔ ስንመለከት እኛ ቪዲዮም ያራመደውን ሃይማኖታዊም ሆነ ፖለቲካዊ አቋም እንደ ፍጹም እውነት አድርገን የደገፍን አይደለንም። ልክ ነው። የእኛ ሥራ የቀረበውን ሐሳብና ትንታኔ በገለልተኝነት ማለት በሚሊዮኖች ዘንድ ተቀባይነት እያገኘ የመጣውን ይህንን የተለየ እይታ ለአድማጮች ማቅረብ ነው። አዎ፣ የተለያዩ ማዕዘኖችን መመልከት የጉዳዩን ስፋት እንድንገነዘብ ይረዳናልና። በጣም ጥሩ። እንግዲያውስ በቀጥታ ወደ መረጃዎች እንግባ። ቪዲዮ መነሻ የሚያደርገው በቅርቡ ኤኤአርኦ በኩል ይፋ የተደረጉትን ከ170 በላይ የዩኤፍኦ እይታዎች ነው። አዎ፣ ይህ የመንግስት ተቋም እስካሁን መፍትሄ ያላገኙ ጉዳዮችን በይፋ ማመኑ ራሱ ትልቅ ነገር ነው። እና ደግሞ ፒት ሄግዜዝ የተባለው ግለሰብ ወደፊት የበልጥ አስደንጋጭ መረጃዎች እንደሚወጡ ሲናገር ተደምጧል። እኔን ግን ግራ ያጋባኝ የቪዲዮ አንድ የተወሰደ ይገባኛል ጥያቄ ነው። የትኛው ጥያቄ? ስለ 4ቱ ዝርያዎች የሚያነሳው ነው። አዎ እሱ ነው። ስለ በራሪ አካላት ብቻ ሳይሆን ስለ 4 ተለያዩ ዝርያዎች ነው የሚያወራው። ከመንግስት መረጃ አውጪዎች ተገኘ በሚል እነዚህ ከሰው ውጪ የሆኑ የማሰብ አቅም ያላቸው ፍጡራን 4 የተለዩ ቅርሶች እንዳላቸው ይዘረዝራል። እስቲ ይህን አብራሪልን። እነዚህ 4 ዝርያዎች እነማን ናቸው? እንግዲህ ቪዲዮው ይህንን ጉዳይ በጣም በዝርዝር ነው የሚያቀርበው። የመጀመሪያዎቹ ግሬይስ የሚባሉት ናቸው። ግሬይስ ስል ልክ በፊልም ላይ የምናያቸው አይነት ማለት ነው። አዎ በትክክል በሆሊውድ ፊልሞች ላይ በተደጋጋሚ የምናያቸው ትልልቅ ጥቁር አይኖች እና ግራጫማ ትንሽ አካል አላቸው ማለት ነው። ሁለተኛው ደግሞ ኖርዲክስ ተብሎ የሚጠሩት ናቸው። ኖርዲክስ ደግሞ ምን አይነት ናቸው? እነዚህ ደግሞ እስከ 7 ጫማ የሚረዝሙ ሰማያዊ አይን እና ጸጉረ ቢጫ በመሆን ልክ ስዊድናውያንን የሚመስሉ ናቸው ይላል። ይገርማል። ማለት የሰው መልክ አላቸው። አዎ ሶስተኛው ኢንሴክቶይድስ ናቸው። ስማቸው እንደሚያመለክተው ጸሎተኛ ማንቲስ የሚባለውን ነፍሳት የሚመስል ነገር ግን የሰው ያህል ቁመት ያላቸው ናቸው። አራተኛውና የመጨረሻው ደግሞ ሬፕቲሊያንስ የሚባሉት ናቸው። ሬፕቲሊያንስ ማለት እንደ ተሳቢ እንስሳት አይነት። ልክ ነህ። እንደ እንሽላሌት ከርፊት እና ረጅም ጅራት ያላቸው ናቸው። እዚህ ላይ ግን ቪዲዮ ትኩረት የሚሰጠው አንድ ትልቅ የጋራ መገለጫ አለ። ምንድን ነው እሱ? ሁሉም 4ቱም ዝርያዎች ማለት ነው እንደ ሰው በ2 እግር የሚቆሙና 2 እጅ ያላቸው መሆናቸው ነው። ቆይ ይሄ እኮ ራሱ ትልቅ ጥያቄ ያስነሳ። ማለት እነዚህ ፍጡራን በቢሊየን የብርሃን ዓመታት ርቀው ከሚገኙ የተለየ የሥነ ምህዳር እና የስበት ኃይል ካላቸው ፕላኔቶች ላይ በዝግመተ ለውጥ የመጡ ከሆኑ እንዴት ከኛ ጋር በሚመሳሰል መልኩ 2 እጅ እና 2 እግር ሊኖራቸው ቻለ? በጣም አሪፍ ጥያቄ ነው ያነሳው። አዎ ማለት የተለየ አካባቢ እኮ የተለየ አካናዊ ቅርስ ነው መፍጠር ያለበት። ታዲያ ቪዲዮ ለዚህ የሚሰጠው ማብራሪያ ምንድን ነው? ይህ ሁሉ መረጃ አሁን ላይ በስፋት እየወጣ ያለው ዝም ብሎ ድንገተኛ ነው ብሎ አያምንም አይደል? የቪዲዮ አንኳር መከራከሪያም እዚሁ ላይ ነው ያለው። ምን መሰለህ? ምንጩ እነዚህ ፍጡራን ከሌላ ፕላኔት በዝግመተ ለውጥ የመጡ ናቸው ብሎ ፈጽሞ አያምንም።
የሰው ልጅ ቅርጽ ያላቸውም መሆኑም ድንገተኛ አይደለም። ታዲያ ምንድን ነው የሚለው? ይልቁንም ይህ የመንግስት የመረጃ ማውጣት ሂደት እጅግ የተቀነባረ እና ሰፋ ያለ የአእምሮ ቅኝት ወይም የህዝብን አእምሮ የማዘጋጀት ስራ ነው ብሎ ይተነትናል። የማዘጋጀት ስራ ማለት ለምን ዓላማ? ሰዎች ይህንን የጠፋር ፍጡራን ትርክት አጥብቀው እንዲያምኑ እየተደረገ ያለው ወደፊት ለሚመጣው አንድ ትልቅ ዓለም አቀፋዊ ክስተት ማስተባበያ ለመስጠት ነው። ቪዲዮ ይህንን ክስተት ከመጽሐፍ ቅዱሱ የንጥቀት ክስተት ጋር ቀጥታ ያገናኘዋል። እንዴ ከንጥቀት ጋር? ቆይ ይህንን አሰራር በደንብ እንረዳው። ንጥቀት ማለት በሚሊዮን የሚቆጠሩ ክርስቲያኖች በድንገት ከምድር የሚወሰዱበት ትንቢታዊ ክስተት ነው። አዎ ልክ ነህ። ይህ ከሆነ በኋላ ደግሞ በምድር ላይ የሚቀረው ሕዝብና መንግስታት ከፍተኛ ድንጋቴ ውስጥ መግባታቸው አይቀርም። ታዲያ ቪዲዮ እንደሚለው ይህ የጠፈር ፍጡራን ትርክት ያንን ክስተት ለመሸፈን እንዴት ነው የሚያገለግለው? ምንጩ ሁኔታውን እንዲህ ብሎ ነው የሚስለው። በሚሊዮኖች ሲጠፉ የዓለም መንግስታት መጽሐፍ ቅዱስ ልክ ነበር፣ የክርስቲያኖች አምላክ መጥተው ወሰዳቸው ብለው በይፋ አያምኑም። እሱማ አያምኑም። ምክንያቱም ያ ማለት የዓለምን ሥርዓት ሙሉ በሙሉ ለእግዚአብሔር ማስረከብ ማለት ነው እኮ። በትክክል። ስለዚህ እጅግ አሳማኝ ሳይንሳዊ የሚመስልና ዓለም አቀፋዊ ተቀባይነት ያለው ውሸት መፍጠር አለባቸው። ቪዲዮው ይህ ውሸት የዝግመተ ለውጥን ጽንሰ ሐሳብ የተንተራሰ እንደሚሆን ያብራራል። ማለት ማብራሪያቸው ምን ሊሆን ነው? ማብራሪያውም የሰውን ልጅ ወደ ላቀ የንቃተ ህሊና እና የጠፈር ስልጣኔ እንዳያድግ እንቅፋት የሆኑትን አሮጌ አስተሳሰብ ያላቸውን ሰዎች ከኛ የላቁ የጠፈር ፍጡራን መጥተው ከምድር አስወገዷቸው የሚል ይሆናል። ይገርማል። ይህ እኮ ሳይንሳዊና ምክንያታዊ ስለሚመስል ያ የተደናገተው ዓለም በቀላሉ ሊቀበለው ይችላል። አዎ ቪዲዮው ለዚህም ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 11 ላይ የተጠቀሰውን እውነትን ላለመቀበል የሚመጣው ጽኑ ስህተት የሚለውን ክፍል ዋቤ ያደርጋል። አሁን ነገሩ ግልጽ ይሆናልና ክፍሉ እኮ ሰዎች እውነትን ለመቀበል ፈቃደኛ ካልሆኑ ያንን ጽኑ ስህተት ወይም የማታለል ኃይል እንዲያምኑ ይፈቀድላቸዋል ነው የሚለው። ልክ ነህ። ይህንን ሳስበው አየሽ፣ ልክ እንደ አንድ ግዙፍ ኮርፖሬሽን የህዝብ ግንኙነት ዘመቻ ነው። እንዴት ማለት? ማለት አንድ ኩባንያ አዲስ ምርት ወደ ገበያ ከማውጣቱ በፊት ለዓመታት በማስታወቂያ በፊልሞች እና በተለያዩ መንገዶች የሰዎችን ፍላጎት ይቀሰቅሳል አይደል? ምንጩ እያላለው ሰይጣን ያ ክስተት እስኪፈጠር ዝም ብሎ አይጠብቅም ነው። አዎ አስቀድሞ የሰራ ነው ማለት ነው። ይልቁንም ለግማሽ ምዕተ ዓመት ያህል በሆሊውድ ፊልሞች፣ በዶክመንተሪዎች፣ አሁን ደግሞ በመንግስት ሚስጥር ማውጣት ስም የሰዎችን አእምሮ እያዘጋጀ ነው ማለት ነው። ሰዎች የጠፈር ፍጡራን መኖራቸውን ቀድሞ ካመኑ የንጥቀቱ ክስተት ሲፈጠር ቀድሞ ወደ ተዘጋጀላቸው የውሸት ትርክት በቀጥታ ይገባሉ። እጅግ አስገራሚ ንጽጽር ነው ያደረገው። ምንጩ በትክክል ይህንን ነው የቅድመ ዝግጅት የውሸት ትርክት ብሎ የሚጠራው። አዎ ቀድሞ ማዘጋጀት። ሰዎች ለጠፈር ፍጡራን መኖር ዝግጁ እንዲሆኑ ከተደረጉ ያ ድንገተኛ መጥፋት ሲከሰት ማንም መጽሐፍ ቅዱስን አያስታውስም። ሁሉም ወደ ሰማይ በማየት ኤሊየኖች አደረጉት ወደሚለው ሳይንሳዊ ወደሚመስለው ማብራሪያ ይሮጣል። እውነት ነው። ግን ቪዲዮ እዚህ ላይ አያቆምም አይደል? አያቆምም። እንግዲህ እነዚህ ፍጡራን ከሌላ ፕላኔት የመጡ ካልሆኑ ታዲያ ምንድን ናቸው? ማን ናቸው እነዚህ መንኮራኩሮቹን የሚያሽከረከሩት ለሚለው ጥያቄ እጅግ ጥልቅ ወደሆነ ጥንታዊ ታሪክ ይወስደናል። እሱ ነው እኔንም የገረመኝ። መቼም ሁሉ ትርክት በባዶ አይገነባም። ምንጩ የእነዚህን ፍጡራን ትክክለኛ ማንነት ሲገልጽ ወደ ዘፍጥረት መትራፍ ይወስደናል አይደል? እስቲ ይህንን እንፍታው። ዘመናዊ ዩኤፍኦ ሪፖርቶች ከዘፍጥረት ምዕራፍ 6 ጋር እንዴት ሊገናኙ ይችላሉ? ቪዲዮ እዚህ ላይ የሚያቀርበው መከራከሪያ በጣም ጠንካራ ነው። ዘፍጥረት ምዕራፍ 6 ከቁጥር 1 እስከ 4 ላይ የእግዚአብሔር ልጆች የሰዎችን ሴቶች ልጆች እንዳገቡ እና ከነርሱም ኔፊሊም የተባሉ ግዙፋን እንደተወለዱ የሚናገር ታሪክ አለ። አዎ የታወቀ የመጽሐፍ ቅዱስ ታሪክ ነው። ምንጩ እንደሚያበራራው እነዚህ የእግዚአብሔር ልጆች የተባሉት ተራ ሰዎች ሳይሆኑ መኖሪያቸውን የተው መንፈሳዊ ፍጡራን ማለትም የወደቁ መላእክት ናቸው። የወደቁ መላእክት ማለት አጋንንት? አዎ እነዚህ መላእክት የሰውን ልጅ ዘረመል ወይም ጄኔቲክስ ለማበላሸት እና የእግዚአብሔርን ፍጥረት ለመበከል ያደረጉት ሙከራ ነበር። ቪዲዮው አበክሮ የሚናገረው የኖህ የጥፋት ውሃ የመጣው በሰዎች የሞራል ውድቀት ብቻ ሳይሆን ይህንን በመላእክትና በሰው መካከል የተፈጠረውን የዘረምን መበላሸት ለማጥፋት እና ንጹህ የሰው ዘርን ለማስቀጠል እንደነበር ነው። ቆይ ይህ ማለት እኮ ቪዲዮ የቃላት አጠቃቀምና የታሪክ ማሸግ ወይም በእንግሊዝኛው ሪብራንዲንግ ጉዳይ ነው እያለ ነው?
በትክክል የኤሊየን ቃል ቀጥተኛ ትርጉሙ ከዚች ምድር ያልሆነ ወይም ባዕድ ማለት ነው። መጽሐፍ ቅዱስ ደግሞ ስለ እነዚህ ከምድር ስላልሆኑና ከሰማይ ስለወደቁ ፍጡራን ለሺህ ዓመታት ሲናገር ቆይቷል። አዎ ሲናገር ኖሯል። ማለትም አሁን አረንጓዴ የጠፈር ፍጡራን ወይም ግሬስ እያልን የምንጠራቸው አዲስ የሳይንስ ግኝቶች ሳይሆን ጥንትም በምድር ላይ የነበሩት እነዚያው አመፀኛ መላእክትና አጋንንት ናቸው እያለ ነው። አዎ ማሸጊያው ተቀይሯል እንጂ ውስጡ ያለው ነገር ያው ነው። ምንጩ ለዚህ ተጨማሪ ማስረጃዎችን ከመጽሐፍ ቅዱስ ያቀርባል። ለምሳሌ ይሁዳ ምዕራፍ 1 ቁጥር 6ን ይጠቅሳል። ክፍሉ መኖሪያቸውን የተዉ መላእክት በዘላለም እስራት በጨለማ እንደታሰሩ ይናገራል። አዎ ሌላም ማስረጃ አሉ አለ። አዎ እንዲሁም ራእይ ምዕራፍ 12 ላይ በሰማይ ስለተደረገው ጦርነት እና ዘንዶ ከነመላእክቱ ወደ ምድር መጣሉን ያነሳል። የሚያሳየው እነዚህ ከሰው በላይ የሆኑ ኃይላት ከሩቅ ጋላክሲ የመጡ ሳይሆን አስቀድሞም ይዘው ምድር ላይ አብረውን ያሉና መንፈሳዊ ጦርነት እያካሄዱ ያሉ መሆናቸውን ነው። ማለት አሁን እያየን ያለነው መንፈሳዊ ጦርነትን ነው ማለታቸው ነው። በትክክል ቪዲዮ ይህንን የማሳሳት እና የትርጉም መዛባት ብለው ይገልጸዋል። መንፈሳዊ የሆነውን ነገር ቴክኖሎጂያዊ እና ሳይንሳዊ አስመስሎ የማቅረብ ትልቅ ማታለያ። ግን እዚህ ላይ አንድ የሚጋጭ ነገር አለ። ምን መሰለሽ? እነዚህ ፍጡራን አጋንንት ከሆኑ አጋንንት ደግሞ የሰው ልጅ ለማጥፋት የሚሰሩ ከሆኑ ለምን የጠፈር ፍጡራን መስሎ ሲመጡ የሰላም የላቀ ቴክኖሎጂ ወይም አካባቢን የመጠበቅ መልእክት ይዞ ይመጣሉ? ብዙ ሰዎች ይሄን ነው የሚሉት። ማለት ብዙ ጊዜ በሰዎች እይታ ውስጥ የሚንጸባረቀው ይህ ነው። ከጥፋት ሊያድኑን መጡ የሚል ክፉ ኃይላት ለምን እንዲህ አይነት አውናታዊ የሚመስል አቀራረብ ይጠቀማሉ? የውሸትና የማታለሉ ጥበብ ያለው እዚሁ ላይ ነው እኮ። ቪዲዮ ለዚህ መልስ ሲሰጥ ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 9ን ያነሳል። ምን ይላል ክፍሉ? ሰይጣን ሰዎችን ለማሳሳት ቀንዶቹን አውጥቶ እሳት እየተፋ ይመጣ፣ ይልቁንም የብርሃን መልአክ መስሎ ነው የሚመጣው። የብርሃን መልአክ? አዎ ማለትም የሰው ልጅ በጦርነት በበሽታ እና በስነ ምህዳር መቃወስ ተስፋ በሚቆርጥበት ጊዜ እነዚህ ፍጡራን አዳኝ መስለው ይቀርባሉ። ምንጩ ይህንን ከሰማይ የሚሰበክ የሐሰት ወንጌል ብሎ ይጠራዋል። የሐሰት ወንጌል ይገርማል። ሰዎችን ከእውነተኛው ፈጣሪያቸው ለማራቅ ቴክኖሎጂን እና የውሸት ሰላምን እንደማጥመጃ ይጠቀማሉ። ኤፌሶን ምዕራፍ 6 ቁጥር 12 ላይ ትግላችን ከስጋና ደም ጋር ሳይሆን በሰማያዊ ስፍራ ካሉ የክፋት መናፍስት ጋር ነው የሚለውም ለዚህ ነው። ጦርነቱ የሚካሄደው በአእምሮ እና በእምነት ላይ ነው። ይህ የስነ ልቦና ጨዋታ በጣም አስፈሪ ነው። ሰዎች መፍትሄን አጥብቀው በሚፈልጉበት ጊዜ ማንኛውንም የተለየ ነገር እንደ አዳኝ ለመቀበል ዝግጁ ይሆናሉ። በጣም ዝግጁ ናቸው። እዚህ ላይ አንድ ትዝ ያለኝ ነገር አለ። ቪዲዮ ላይ ኦብጀክት 3180 ወይም አትላስ የተባለውን ኮሜት በተመለከተ ያነሳው ሐሳብ አለ አይደል? ያ ኮሜት ወደ ምድር ሲቀርብ ማህበራዊ ሚዲያው በሙሉ ኤሊየኖች መጥቶ ሊያድኑን ነው፣ መንኮራኩር ነው በሚል ጫጫታ ተሞልቶ ነበር። እሱማ ትልቅ ጫጫታ ፈጥሮ ነበር። የሰው ልጅ አንድን ተራ የጠፈር ድንጋይ እንኳን እንደ አዳኝ ለማየት ምን ያህል እንደቸኮለ የሚያሳይ ጥልቅ ማሳያ ነው። በትክክል አንስተዋል። ቪዲዮው ያንን ኮሜት ያነሳው ኮሜቱ ራሱ ዩኤፍኦ ነው ለማለት ሳይሆን የሰዎችን የስነ ልቦና ዝግጁነት ለማሳየት ነው። ህዝቡ ምን ያህል አእምሮ እንደተለማመደ እና ከጠፈር ለሚመጣ ማንኛውም ነገር እጅ ለመስጠት ምን ያህል እንደተዘጋጀ ያሳያል። ልክ ነሽ። እውነተኛውን መንፈሳዊ ባዶነት በቴክኖሎጂ ለመሙላት ሞከር ነው አይበል? እሱን በቴክኖሎጂና በጠፈር ፍጡራን ለመሙላት መሞከር ያለውን አደጋ ነው የሚያስረዳው። ለዚህም ነው ማቴዎስ ምዕራፍ 24 ላይ በመጨረሻው ዘመን ስለሚሆነው ነገር ሲጠየቅ ኢየሱስ የመጀመሪያው የሰጠው ማስጠንቀቂያ ማንም እንዳያታስታችሁ ተጠንቀቁ የሚል የሆነው። ማታለሉ እጅግ ረቂቅ ስለሚሆን ሰዎች በገዛ ፈቃዳቸው ውሸቱን ይቀበሉታል። ይህ ሁሉ ትንታኔ አንድ ትልቅ ምስል ይስልልናል። የሰው ልጅ በራሱ ያመጣውን ውድቀት ለማስተካከል የውጭ አዳኝ ይፈልጋል። የዓለም መንግስታትም ሆኖ የሆሊውድ ትርክቶች ይህ አዳኝ በከዋክብት መሃል በሚጓዝ መንኮራኩር ይመጣል ብለው ያስተምራሉ። ያስተምራሉ። ነገር ግን ምንጩ በመጨረሻው ላይ የሚያስቀምጠው መደምደሚያ ከዚህ ፍጹም ተቃራኒ ነው። መጽሐፍ ቅዱስ አዳኝ ከሰማይ እንደሚመጣ ይናገራል። ነገር ግን እሱ የጠፈር ፍጡር አይደለም። ራእይ ምዕራፍ 19 ላይ እንደምናነበው የንጉሶች ንጉሥ የሆነው ኢየሱስ ክርስቶስ በነጭ ፈረስ ላይ ሆኖ እንደሚመለስ ይገልጻል። የቪዲዮ የመጨረሻ መልእክትም የሆነው ዓለም የቴክኖሎጂ አዳኝ ሲጠብቅ
መጽሐፍ ቅዱስ ግን መዳን በመንፈሳዊው አዳኝ ብቻ መሆኑን ያረጋግጣል። ዮሐንስ ምዕራፍ 14 ቁጥር 6 ላይ እኔ መንገድ ነው እውነትም ሕይወትም ነኝ ይላል። አዎ የሐዋርያት ሥራ ምዕራፍ 4 ደግሞ መዳን በሌላ በማንም እንደሌለ በጥብቅ ይናገራል። ዕብራውያን ምዕራፍ 9ም ክርስቶስ ሁለተኛ ጊዜ ማዳንን ሊያመጣ እንደሚገለጥ ያስረዳል። ማለት ምንም አይነት የጠፈር ስልጣን ያድነንም ማለት ነው። በነጩ ትንታኔ መሰረት የሰው ልጅ መፍትሄ በምንም አይነት የጠፈር ስልጣኔ፣ ቴክኖሎጂ ወይም የሐሰት ብርሃን ውስጥ አይገኝም። ማዳን በኢየሱስ ክርስቶስ ብቻ ነው። ማንኛውም ሌላ አማራጭ ቀድሞ የተዘጋጀው የዚያ ጽኑ ስህተት አካል ነው። ዛሬ ያደረግነው ይህ ዳሰሳ በእውነትም ዓይን የሚከፍት ነው። የዩኤፍኦ ጉዳይ ዝም ብሎ በሰማይ ላይ ስለሚያብረቃርቁ መብራቶች ብቻ ሳይሆን ስለ ሰው ልጅ የዓለም እይታ፣ ስለ መጨረሻው ዘመን ትንቢት እና ስለ መንፈሳዊ ጦርነት ምን ያህል ጥልቅ የሆነ ትርጉም ሊኖረው እንደሚችል ከምንጩ ተመልክተናል። በጣም ጠለቅ ያለ እይታ ነው። በዚህ በመረጃ በተጠለቀለቀ ዘመን የምንሰማቸው ትርክቶች እንዴት እኛን ለማዘጋጀት እንደሚሰሩ መገንዘብ እጅግ አስፈላጊ ነው። ልክ ነህ። መረጃን መቀበል አንድ ነገር ነው። ነገር ግን የመረጃውን ምንጭ፣ ዓላማ እና የሚወስድበትን የመጨረሻ ግብ መመርመር ደግሞ ሌላ ነገር ነው። አድማጮች ይህንን የቀረበውን ንድፍ ሐሳብ ቢቀበሉትም ባይቀበሉትም ነገሮችን በጥርጣሬ እና በጥልቀት የመመርመር ባህልን ሊያዳብሩ ይገባል። እውነት ነው። እንግዲህ ዳሰሳችንን ከመቋጨታችን በፊት አንድ ቆም ብላችሁ እንድታስቡበት የምንፈልገው ሐሳብ አለ። የሰው ልጅ ከከዋክብት ለሚመጣ ከማይታወቅ ፍጡር ለሚገኝ የቴክኖሎጂ ድነት እጅ ለመስጠት እና እንደ አዳኝ ለመቀበል ይህን ያህል መጓጓቱ በውስጣችን ስላለው ጥልቅ ባዶነትና በምድራዊ መፍትሄዎች ላይ ስላጣነው ተስፋ ምን ይነግረናል? በጣም ትልቅ ጥያቄ ነው። ኮሮችን ሳይሆን እውነተኛ የነፍስ እረፍት ይሁን። ይህንን ጥልቅ ጥያቄ ያሰላሰላችሁበት የዛሬውን የዳሰሳ ቆይታችንን እዚህ ላይ እናጠናቅቃለን። ጊዜያችሁን ሰጥታችሁ አብራችሁን ስለነበራችሁን አመሰግናለን። ቸርን ሰንብቱ።